በዚህ ሰዓት እንግዲህ ቲክቶከሩ አዶናይ እንደምታዩት አሜሪካ በሰላም ገብቷል ማለት ነው። አሜሪካም ሲደርስ እንግዲህ በርካታ ኢትዮጵያውያን ደማቅ አቀባበል አድርገውለታል። አዶናይ እንግዲህ ወደ አሜሪካ ሄደው ለልብ ታማሚ ህጻናት ገቢ ለማሰባሰብ ነው። በዚህም እንግዲህ በአሁን ሰዓት አሜሪካ ገብቷል። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ያሉት ወይኔ እንዳይመልሱት ምናምን እያሉ አማሩ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው ከካናዳ ደግሞ ወደ ኢትዮጵያ መቆየት ማልፈልግም እዚህ ሀገር እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን so who cares ታብዬ ነው ያወራኋቸው ድሮ ፈራቸው ነበር እነዛ ቦርደር ፓትሮል ነው የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው አካውንቴ ደግሞ የመጨረሻ ባን ዋርኒንግ ላይ ነው ያለው ስለዚህ ኮፒ ሊንክ ያደርጋችሁ እንዴት ነው ያለው ኮፒ ሊንክ ያደርጋችሁ እሺ ጋይስ ፕሊዝ because ላስት ዋርኒንግ ላይ ነው ያለው ባን ሊደረግ ይችላል አካውንቴ ስለዚህ ሁላችሁም ኮፒ ሊንክ አድርጉ እንዴት ጋይስ አካውንቴ ባን ሊደረግ ይችላል which is የመጨረሻ ዋርኒንግ ላይ ነው ያለው ሁላችሁም ፕሊዝ ገብታችሁ ኮፒ ሊንክ አድርጉ እኔ ምንም ሳላጠፋ ምንም ሳላደርግ የሁሉ ቫዮሌሽን እያመጣብኝ ነው ቲክቶክ ማለት ነው እኔ ልንገራችሁ ሲድሮ በጣም ናፍቆኛል በጣም ይለቀቅ ብቻ እኔ እግዚአብሔርን ነው የምላችሁ በጣም በቃ ወደዛ ነው የሚሻገረው ኤኒዌይስ ከዛው ግን ፕሊዝ ኮፒ ሊንክ አድርጉና ሰፖርት አድርጉን ስፔሻሊ አሜሪካ ደግሞ ትልቅ አላማ ይዤ ነው የመጣሁትና አካውንቴ ባን ሆኖ ይሁሉ ነገር እንዳይኮላሽ ስለዚህ ኮፒ ሊንክ አድርጉት ይሄ ቪዲዮ ወዳችኋለሁ ቻው እጅ አንሰጥ ጋይስ እጅ መስጠት የሚባል ነገር የለም እኛ ጋር እኔ እውነቴን ነው የምነግራችሁ ሰው እንዴት አይነት በቃ ፍላጎት እንዳለው ልነግራችሁ አልችልም በነገራችን ላይ ይሄ ሁሉ ሰው እዚህ የመጣው እኔን ጨምሮ ስራችንን ትተን በቃ ለአዶናይ ያለንን ፍቅርና ክብር ለማሳየት በነገራችን ላይ እኔ አዶናይ ስም ጃኒንም ጨምሬ ነው ለይቻት አላውቅም እሷንና አዶናይና ጃኒ ለነሱ ያለንን ክብር ለማሳየት ነውና ወይ ስጃዬ ከላከችልኝ እስቲ ላስገባኝ ዛኛው አካውንቴ ላይ ነበር ያደረኩሽ ለዛ ሰከንድ ላይ እንዴት ነሽ እሺ አለሁልሽ እኔ ሁሉ ሰላም አለሁልሽ እኔ እናት አለሁ ማሪ ጋይስ ሪፖስት አድርጉ ዛሬ እንግዲህ ያው እኔ ባለመቻሌ በጣም አዝኛለሁ እውነት በዚህ በላይቭ አዶናይን መቀበሌ በጣም በቃ ማልቀስ ነው የቀረኝ እውነቴን ነው የምላችሁ በጣም መጓጓበት ቀን ነበረ አልሆነም ኮፒ ሊንክ አድርጉ ታፕ ታፕ እያደረጋችሁ የቻላችሁ ደግሞ ነገ ፕሮግራም አለ ሶዛ ላይ ብትተባበሩ ጥሩ ነው በቃ እኔ ልውጣ ወዳችኋለሁ ፖሊስ አመጣ ማለት ነው እሺ እኔ ውድ ጃዬ በጣም እንወድሻለን ስስቴ ውድድ ነው የምናረግሽ ምችት ይበልሽ እሺ ማሬ እሺ እንዴት ናችሁ ጋይስ ያ ሁለት ስልክ ይዤ ነው እንግዲህ ያ እና በጣም በእውነት የሰውን ስሜት ታዩ በቃ ምን ያክል ደስታ እንደምሰማችሁ ልነግራችሁ አልችልም እና በጣም ኤክሳይትድ ነው ሰው በጣም ደስተኛ ነው እንግዲህ በጣም ደስተኛ ነው እዚህ የተሰበሰበው ጠቅላላ ቤተሰብ ነው ማለት ትችላላችሁ ጋይስ አያችሁ አይደል ሶሻል ሚዲያ ለመልካም ነገር ስንጠቀመው ምን ያክል ሳንተዋወቅ እንደምንተዋወቅ በአካል ተገናኝተን ማናቃቸው ሰዎች በቃ በሚገባ እዚህ በቃ አንድነታችንን እያሳየን ያለንበት ቦታ ነው እኔ በጣም ኤክሳይትድ የሆንኩበት በጣም ደስ ያለኝ ቃላት የለኝም በቃ በእውነት በጣም ቃላት የለኝም እና በጣም አም ሶ ሃፒ በጣም ደስ ብሎኛል ጃኒ ትመጣለች በነገራችን ላይ እኔ ጋር እየጠበቅኳት ነው ገስት ላይ ያው እዛ ያለው ስጨርስ እኔ ጋር ትመጣለች ያ አይ ኖ ጋይስ ቢራቢሮ ፋሚሊዎች በቃ ትለያላችሁ በእውነት በጣም ነው የምትለዩት ያ በጣም ነው የምትለዩትና
ቴንክ ዩ ቬሪ ማች አኮርታችሁናል። የጃዬ አካውንትን ተመልሶ በዚህ ቀን ያው ሁለት ደስታ ነው። አዶናይንም እንቀበላለን፣ የጃኒም አካውንት ተመልሷል። ጋይስ እኔ አንድ የምነግራችሁ ነገር ምንድነው፣ ክፉ መሆን አይጠበቅብን። አሁን ገና ታየን ታውቂያለሽ። እንኳን ደህና መጣህ አዶናይ ተሰማን። ኦኬ ሞዴ ሳራ ነው ቆይ አንቺም ሪከርድ ባንተ ነው የጣልኩት። በቀደም እኮ እንትን አድርገው ነበር። አይ ዶንት ቲንክ ሶ ማሪ አይ ኖ አይ አሁን የተስተካከለው። አይ ኦኬ ፎቶ እንድታነሽ አንቺ እንድትነሽ ይሄ እዚህ ላይ ከዛ ባንቺ ነው የምታነሽ። እሺ ሪከርድ እነሱ ፎቶ አነሱሽም እዛ ሪከርደሮቹ ግቢ አንቺ ፎቶ ታነሽ። ጋይስ 2 ሚሊዮን አስገቡት ታፕታፕ ኩንሽ ይሄማ በጣም የሚደነቅ ነገር ነው። የሻይሽ ስራ ማለት ክቡር ነው። ኦፕሲ ብዙ ነገር መልእክት ማስተላለፍ ነበር። ምላሴ ላይ ቆማችሁ ወይዬ ማንን በእውነት ምላሴ ላይ ቆሙ። ስንት ነገር ላወራ ነበር ግን ፈራኋቸው። በየ አታውሪ እያሏት እኮ ነው። አውሬኒና አታውሪ ምን አጋጣሚ ተገኝቶ ሰብሰብ ብሎ ነበር ማለት ፎሎ አድርጉት። 10,000 ሰው ፎሎ አድርጉት። አዶናይ ዌልካም ቱ ዲኤምቪ በሉት ጋይስ። ለኛ ሂጅበት። እሺ መስዬ እኔ ፎሎ ሂጅበት ካላችሁ ሄድበት። 10,000 ሰው እያየህ ነው። መልእክት እንኳን ደህና መጣ። ዌልካም ቱ ዲኤምቪ አዶናይ ያ መልእክት አስተላልፍ። 10,000 ሰው ቁጭ ብሎ እየጠበቀህ ነበር። ዲኤምቪ ኢትዮጵያ እዚህ ሁላችንም እዚህ ዲኤምቪ ነው የምንኖረው። እንኳን በሰላም ገባ። እንኳን ሰላም ገባ። ያ ከሞታ መንገዱ እኮ ስልችት ነው የሚያደርገው እንዴ? በጣም አይ ኖ 16 ሰዓት ያ እንረዳሃለን፣ እናወራለን ቀስ ብለን። አራሴቶች አንበሳነ እግዚአብሔርን ኮራንበት። ጀግና ይመች። በዚህ አጋጣሚ ፎቶ እየተባለ ነው። ፎቶ አንስ ዌልካም አዶናይ እንኳን ደህና መጣ ወደ ዲኤምቪ። እንወድሃለን። እኔ ወዳቸዋለሁ። ቴንክ ዩ ዌልካም እስቲ አንዴ ኢንጆይ ታረጋለህ። ፎቶ መነሳት ፈርታለች። ፎቶ ትነሳ ፕሊዝ። ፎቶ ትነሳ። አሁን ጠጋ በይ። በዚህ አጋጣሚ ተነሽ። አረ ሶፊያ አራት አስበይን በምን አለ ካፒቴን ጋይስ እኔም ማለት እዚህ ጋር እንዳትረሱኝ። በነገራችን ላይ ኧረ ሴቶች ተረጋጉ እያሉ ነው። እሺ ዊስኪ አምሩ። ቆይ ፎቶ ላንሳቸው። ቆይ እኛ ምን ፈልጋለን? ካፒቴን 10,000 ሰው እያየህ ነው። መልእክት አዶንዬ እሺ ሰላም በላቸው። ያ መንገዱ ጥሩ ነበረ። እሺ አባቴ እንኳን ደህና መጣ። ጀግና የሀገር ኩራት። ያ እሺ ይሄ ነው ቶሮንቶ ያለው ምን ነበር መሰለህ? አንድ ቀን ትመጣለች በዚህ መኪና በሾፌር አድርገን እንሄዳለን ብዬ ነበር። ሆናለች እንግዲህ ነይ ሻንጣውን ወደ ኋላ አድርጋ፣ ባጉን ወደ ኋላ አድርጋ። እዚህ ጋር እንግባ በቃ እማ እናት ነው ልግባ
በጣም ነው የሚያምረው። ወይ ዛሬ ፍርድ ይመታኛል። በኃይለኛ ፍርድ ይመታኛል። ዋሽንግተን ዲሲ መተናል። ከሁሉ በላይ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ቶሮንቶ እያለሁ ማለት ነው የተመኘሁት መኪና ነበረ። በዚህ ያልተቀበሉኝ መሰላችሁ? ታምር እኮ ነው የእግዚአብሔር ስራ። አሁን መኪና አሳያቸው ወንድሜ፣ በደንብ አድርገህ ራቅ ብለህ ብላክ ላይን ኤክስኪዩቲቭ አሁን ልገባ ነው። ጆሮ እያመመኝ ነው። ብርስ ቀላል ያ እንግዲህ ጋይስ ሁላችሁም ሀርት ወርክን በመደገፍ ያ ሀርት ፋውንዴሽን አሁን የመጣው እንግዲህ ይሄንን ፋውንዴሽን ተገናኝ ለማድረግ ነው። እቺ መኪና አልፋታትም። በዚህ ተቀበልከኝ፣ በዚህ ታቆይኛለህ። ምንም ችግር የለም። አለቃትም ማርያም፣ ምንም ችግር የለም። ያ ንጉ በቃ እኔ በቃ አዶኒ ብላክ ላይን ኤክስኪዩቲቭ ይለያል። ቴንክ ዩ ሌትስ ጎ እንግባ ወንድሜ። ይሄ ከርጫው ያረገል ቦሚ ነው። አሁን አዶናይን ለመቀበል በጣም ብዙ ሰው ነው እዚህ ጋር ያለው። ዛሬ ፍሪ ነው። ኤርፖርት ያላችሁ ሰዎች መጣችሁ ጫማችሁን አስደረጉ። ገብቷል። እንኳን ደህና መጣ። ይሄ እንዴ ፎቶ ላንሳው በእናታችሁ ካሜራማኖቹ። አቤት የመቀኛ እንትን ነው እንትን አደረገኝ። እንዴት ላንሳሽ? ፎቶ ላነሳሽ ነበር እግዚአብሔርን፣ ግን ችግር የለውም ሪከርድ ያደርጉሻል። ማለት እንዴ የእንትንሽን ወይ ማሪ ተቀበዩ። እንትን ሰጠኝ፣ ዋርኒንግ ሰጠኝ። ኮፒ ሊንክ አድርጉ። አይ እንትን በይ ወረሳና ዋርኒንግ ሰጠኝ። ዝም በሉ በእናታችሁ እናንተ። ዋርኒንግ ሰጠኝ፣ ዋርኒንግ ሰጠኝ፣ በእናታችሁ ዋርኒንግ ሰጠኝ፣ ዋርኒንግ ሰጠኝ። ምንም ማለት በቃ ወረደኛ ከገስት መሰለኝ። ዋርኒንግ ሰጠኝ ነው። ኦኬ ምንም አይሆንም። ምንም አንድ ዋርኒንግ ኢትስ ኦኬ። ካምቢ ያለሽ አሁን ገና ታየን። ታውቂያለሽ ኦኬ ሞዴ ሰራ ነው ቆይ አንቺ ምሪካል ባንታ ነው ታልኩት። በቀደም እኮ እንትን አድርጎ ነበር። አይ አሮን ቲክስ ማሪ አይ ኖ አይ አሁን የተስተካከለ። አይ ፎቶ እንደታነሽ አንቺ ልትነሽ ተባንቺ ባንቺ ነው ታነሽ። እሺ እሺ እነሱ ፎቶ አይነሱ መዛ ሪከርደሮቹ ግቢ አንቺ ፎቶ ታነሽ። የራት ፕሮግራም ነው ማለት እዛም ቢሆን እንመጣለን። አንድ ነገር እንዴ ቀጥተሽ መጥተሽ ምግብ ለመብላት የለም የለም። አይ ግድ የለም። ይሄንን እኮ እንደተቀበልኩት ወቂ ከዚህ ላይ ባጭን 10,000 ሰው ያሬድን ፎሎ አድርጎ የዴም heart to heart children it's ኮፒ ሊንክ አድርጉለት። የአዶናይን አካውንት የአዶናይን አካውንት ኮፒ ሊንክ እየተባለ ነው። ኮፒ ሊንክ አድርጉለት ፕሊዝ። በቃ እውነት ደክሞት እኮ ነው የሚመጣው። እውነት አየር ስጡት ሪላክስ ያርግ። በጣም ነው የምታምሩት። በጣም ነው የሚያምር። ጎበዝ። አሁን ገባኝ። ያው አስገብቻታለሁ። ተመስገን ተመስገን። በደንብ አንሳለን በጌታ እንግዲህ ዶክተር ሊ ስለሆነ በዛ ፎሎ እያደረጋችሁ ጋይስ። ዶክተርዬ ወደዛ ብታረገው ካሜራውን ከፊት ብናደርገው። ኦኬ በደንብ ታያለሽ። ሶቱማ እኮ በጣም አይደል እኮ ይዟት ነው። ታፍራለች በጣም ጨነቃት። መጣ አንድ ሰው እኮ ከዛ ጋር ተንቀሳቀሰ። ለተደገፉት ወይኔ ሰው ቢተነሽ
በቃ ሂድ በቃ ፍጡትና ይረፍ ምናምን እንደ ሪላክስ ያድርግሞት ነው የሚመጣው። አሊ ማለች ዛሬ በጣም ትልቅ መግለጫ ዓላማው ምንድን ነው? ህጻናት እንዴት ሊያሳክም አስቧል? ያንዳንዱ ነገር በግልጽ በኋላ ከሰዓታት በኋላ ስላቸውን በልና በኋላ እናገኛቸዋለን። 10 ሰዎች እሺ በቃ ሰላም ዋሉ። ቴንክ ዩ አዶናይ ዌልካም ቱ ዴንቪ ሁሉ እየጠበቁ ነበር አይደል? ምን አባቴ ላድርግ? ያ እሺ ኦኬ እዚህ በቃ አሁን ቤተሰብ ማልቀበል እንዴ ሶፊያን ወዴት ነው የምትሄዱት? እስቲ ንገሪና። እሱ ወደ ሆቴሉ እናንተስ ወደ ቤት ወደ ስራ ነው? ደዛው ፕሮግራም አለ። ለፈራራ እንበላለን። ፕሮግራም አለ እንዴ? ኧረ ቱቱዬ ምሳ ፕሮግራሙ የት እንደሆነ ጠይቂ። አታምሩ የኔ ፍቅር ስለሆንሽ ይዘጋል አይደል? ቆንጆ ስለሆንሽ ይዘጋል። አየሽ ፍሪዲ ቆንጆ ማን ይዘጋብሻል? ሶፊ ልጅ ብቻውን ይዘጋብሻል ውዴ። እሺ ማር እሺ አታስገቢ ብቻውን ልጅ። እኔ ቆንጆ እኛ እንደዚህ ዘግተን ሪሊ ያ እዩ አሁን ከአዶኒ ጋር ስታብሻል አለችኝ። እንኳን አስጠነቀቀችኝ። እኔ ፍቅር ብቻሽን ይዘጋብሻል። ነው ስታምር እንጂ በጣም ሲያድግ ኧረ በቃ ጋይስ ውሰዱት እንዲያደረጋችሁት። ፕሬስ ሪሊዝ አለ። ስለዚህ 12 PM right 6 PM ላይ ማታ 12 ማን ይሆን ነው አሁን ራሱ ደክሞ ማለት ማረፍ ፕሬስ አለበት። ሪሊዝ አለ። ስለዚህ ሀርት ቱ ሀርት ፋውንዴሽን ራሱ የራሱ ቲክታክ ቻናል አለው። ከዛው የአዶናይ ፔጅ አለ። እዛ ላይ ላይቭ ስትሪም ተከታተሉ። ስለዚህ ፕሬስ ሪሊዝ ላይ እንዳትቀሩ። ዛሬ ሚዲያ ግሩፕ ይላል። ማንም ይጠይቅ። ኦኬ 901 ቆይ አንድ ጊዜ ሆልድ ኦን አንድ ላይቭ ያለ ሰዎች አንድ ጊዜ ሆቴሉ ላይ ኦኬ የት እንደምናርፍ ዋሽንግተን ኮንቬንሽን ሴንተር አለ። አይ ማረፊያውን አትናገሩ። አቶ ብርሃን ሚሉት ነገር አለ። 10,000 ሰው አለ። መልእክት ካስተላለፉ ምን አለ እናደርጋለን። እንኳን ደህና መጣችሁ። እናመሰግናለን። አዶኒ ጋርም ስለሰራችሁ ደስ ጤና ይስጥልኝ ኢትዮጵያውያን፣ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። የፊታችን እዚህ ከሁለት ቀን በኋላ ቅዳሜ አዶናይ በአሜሪካን ሀገር መጥቶ የሀርት ቱ ሃርት ፋውንዴሽን ገንዘብ ለማሰባሰብ መጥቷል። በጣም ደስ የሚል ተግባር ነው። ብዙ ህጻናት ሕክምና ያስፈልጋቸዋል። ይህም በማድረጉ እኔ በግሌ አመሰግናለሁ። ከዚህ በፊትም አመስግኛለሁ ለሚሰራችሁ ጥሩ ነገሮች። ከአዶኒ ጋር ያለኝ ነገር ጥሩ ነው። ምንም እኔ የግል ቅሬታ የለብኝም። መጥፎ ነገርም ሰርቼ አላውቅም። እንደ አጋጣሚ ሆኖ ኢትዮጵያ አንድ ሬስቶራንት ተገናኝተናል። ሰላም ተባብለን በስርዓት ምንም የግል ችግር የለብንም ልላችሁ ነው ዋናው ዓላማ። እና አንድ ነገር ግን አለ። ይሄ ከአዶኒ ጋር አይገናኝም። የአዶኒ ምንም አያገናኙም። ጥያቄ አለኝ ግን ድርጅቱ ላይ ጥያቄ አለኝ። ሃርት ቱ ሃርት ፋውንዴሽን እና የኢትዮ ኢስታንቡል መስራች ሆስፒታል መስራች አንድ ኦነር ነው በነገራችን ላይ። ስለዚህ አሁን ጥያቄው ምንድነው? ጥያቄ ነው የጠየቁት። ጥያቄ ስጠይቅ ጥያቄ የጠየቁበት ምክንያት በመጀመሪያ ደረጃ እንዳግዛቸው ከጠሩኝ በኋላ ግሩፕ ውስጥ ገብቼ ኦኬ በጣም አሪፍ ነው፣ ደስ የሚል ምግባር ነው። ግን ከመስራቴ በፊት ከእናንተ ጋር ለስሜ ስለምጠነቀቅ ምንድነው ጥያቄ ላንሳ ብዬ ጥያቄ አንስቼ ነበረ። ያው በመጨረሻ ጥሩ ያልሆነ ነገር ነው የተመለሰልኝ። ለዚህ ምስክሮች አሉ፣ እኔ ስለማልዋሽ ማለት ነው። ጥያቄውን ተወው፣ እሱ አሁን ብዙ አያስጨንቅም፣ ወደ ማሰባሰቡ ፎከስ እናድርግ ነው የተባለው። ይሄ ድርጅት በነገራችን ላይ ከተቋቋመ ገና 2 ወር በደንብ ራሱ የሞላው አይመስለኝም። በጣም ጥድፍድፍድፍ ብሎ ነው እየተሯሯጠ ያለውና አሁን የኔ ጥያቄ ምንድነው? ገንዘቡ ይሰባሰብ፣ ገንዘቡ ላይ ችግር የለም፣ ዲያስፖራው በሙሉ ይረዳል፣ ላቡን ይረዳል፣ ያካፍላል። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሃርት ቱ ሃርት ፋውንዴሽን አንድ ሰው ክሬት አድርገው ሃርት ቱ ሃርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው አሁን። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል? ራስ ነን ፕሮፊት የሆነ
ድርጅት አቋቁመ ያን ድርጅት ገንዘብ ሰብስበ መልሰው ወስደ ለዚህኛው መክፈል ትችላለህ ወይ? ይሄኛው እዚህ ነው ክሬት የተደረገው ፋውንዴሽኑ ሆስፒታሉ ሬጂስተር የሆነው ኢትዮጵያ ነው። ስለዚህ ይሄ ይቻላል ወይ? በራሱ አይጋጭም? ይሄን ነገር መልሱልኝ። ትክክል ነው ወይ? ይሄን ነገር በደንብ ጠይቁ። የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ኢትዮጵያ ውስጥ ብዙ ማዕከል አለ። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል አለ፣ ጥቁር አንበሳ አለ፣ ጳውሎስ አለ፣ መንግስት በግል ብትሄዱ እንደ ጣዝማ፣ አዲስ ህይወት፣ ኢትዮ ስታንቡል ብሎ ብዙ አለ። አሁን ይሄ ድርጅት ኢንስቴድ ኦፍ ራሱ ሰብስቦ ለራሱ ከሚከፍል ያሰባስበውን ገንዘብ ቀጥታ ወስዶ ለልብ ህሙማን መርጃ ማዕከሎች ለጥቁር አንበሳ መሰል ከፍሎ እነሱ ሊስት ስላላቸው የህፃናት ሊስት ሁሉ ዳታ ያለው እዛ ራሳቸው ህፃናት እየላኩ ራሳቸው እየከፈሉ አገልግሎቱን በኢትዮ ስታንቡል ሆስፒታል ማግኘት አይቻልም ወይ? ይሄም ሁለተኛው ጥያቄ ነው። ስለዚህ ይሄ ነገር ሳይጥርት ማለት አለበት ብዬ አስባለሁ። ምክንያቱም ዲያስፖራው ላቡን ከልጆቹ ከህይወቱ ከምናምን ቆጣጥቦ ስለሆነ ወገኑን እየረዳ ያለው ይሄ ነገር አይጋጭም ወይ? ጥያቄ መጠየቅ መጥፎ ነገር አይደለም። በዚሁ አጋጣሚ ነው አቶ ብርሃንም ሆነ ባለቤታቸው ጥሩ ስም ያላቸው በጎ ሰዎች ጥሩ ነገር እንደሚሰሩ አውቃለሁ። ጥያቄው ግን ይሄ ነገር መስተካከል ካለበት እንዲስተካከል የሚል ስሜት እንጂ ሌላ ነገር የለውም። ሁሉ ጊዜ እርዳታ የሆነ ሰው የሆነ ነገር ስላሳከመ በጎ ነገር ስለሰራ ኖ ጥያቄ አይጠይቅ እንዳትጠይቅ ምናምን አለ። በዚህ አጋጣሚ ተሙ ብዙ ጊዜ እርዳታ ላይ ትተቻለህ፣ አንተ እርዳታ ላይ ተሳተፋለህ ለምትሉ ሰዎች በነገራችን ላይ 1 3 4ቱን እዚህ ጋር እንጽፍላችኋለሁ። ማንም ብዙ ሰዓት በማይወራለት ሰዓት የመቄዶንያ እኔና ህይወት ሌላም አንድ ልጅ አለ አንድ ሙሉ ቦክስ ትራክ ሙሉ ከየሰፈሩ ዳይፐር ሰብስበን አምጥተን ተሸክመን ለኢትዮጵያ ያደረስነው እኛ ነን። እዚህ ጋር እንዳለ የመቄዶንያ ማሰባሰብ በሴፉ ኤቤስ ላይ ዝግጅት ሲደረግ እዛም የምችለውን አሰባስቤ በግሩፖቼ ገንዘብ ረድቻለሁ። ከዛም አልፎ የልብ ህሙማን በደንብ ህይወት ታድሰው በመታሰባስበው ሄጄ ከግሩፖቼ ጋር አዋጥቼ የምችለው ይሄን የምነግራችሁ እኛ ያደረግነው ለፈጣሪ እንጂ ለእናንተ ስለጠየቃችሁ እንጂ አላወራም። የምታረገውን ነገር አታወራም። ብዙ ቦታ ሄደን ኳሊ ፋውንዴሽን ሄጄ ጎብኝቼ ጠይቄ ያለው የምችለውን ሌሎች በቃ እንደዛ ያደረግነው ነገር አለ። እዚህም እንደምታውቁት ብዙ እዚህ ኢትዮጵያውያን ብዙ በስራቸው የከሰሩ መጥፎ ሲቹዌሽን ውስጥ የነበሩ ሰዎችን ሄጄ ራሴ የምችለውን ይሄንንም ነግራችሁ ስለጠየቃችሁ እንጂ አይወራም የምታረጉት ነገር። ግን ያ ማለት ጥያቄ መጠየቅ ነውር አይደለም። ይሄ ዝም ብሎ አጣርፎ እንደ ጎርፍ ራስን ለማጉላት ሩጫ አያስፈልግም። ተረጋግቶ እርዳታዎች ቢደረጉም ጥያቄ መጠየቅ አለባቸው። አይሰባሰብ አይደለም አሁንም ይሰባሰብ፣ ዲያስፖራው ይርዳ፣ ግን በዚህ እጅ ሰብስቦ ለዚህ እጅ መስጠት ይቻላሉ የሚሉ መሰል ጥያቄዎች አሉ። እነዚህ ይመለሱልኝ። ለምንድን ነው ከልብ ህሙማንስ ጋር ማህበር ጋር ለምን አይሰራም ይሄ ሆስፒታል? ከነሱ ጋር እንደማትሰሩ አረጋግጫለሁ። ደውዬ ጠይቄ መረጃ ከነሱ ጋር እየሰራችሁ አይደለም። ዋናው ዳታ ያለው እነሱ ጋር ኢትዮ ስታንቡል። ስለዚህ በግሉ ራሱ አሰባስቦ ለራሱ መክፈል ይችላል ወይ? ጥያቄ ነው። ሌላኛው ቪዲዮ ላይ እመጣለሁ። መልካም ጊዜ ይሁንላችሁ። ቴንክ ዩ። ቁና አዶኒ ቁጭ በለው። ምግብ አለ ምግብ ካለ እኛም እንመጣለን ተነጋግረን። አይ ዛሬ የት ነው ምግብ አለ? በዚህ ጋር አዶኒ ነው አዶናይ መልእክት አስተላልፍ። አታስፈራሩኝ። አዶናይ መልእክት አስተላልፍላቸው ለ10 ሰዎች እንዲመጡ። አይ አይቻልም። ችግር የለም። በቃ ገብታችኋል። አልገባንም። አንዴ ዙር ሶፊ ይሄን ነገር መስማት አለብሽ። ዙር ተብሎ ራሱ ፎቶ እኮ ሰው ይነሳል። አንቺ ዞሮሽ ለመነሳት ፈራሽ። እሺ ማንም ያነሳል። አልተነሳው ቪዲዮ አይደል ያረከው? እሺ አንተ ስክሪንሻት ታረጊዋለሽ። በቃ ሶፊ ምንም ማረክ ደክሞታል። በቃ ጋይስ የሆነ ነገር ሻወሩን ምናምን በቃ ቁርሱን ምናምን አሁን ፈታ ዘና ይበል በራሱ አለም። አዶኒ እንኳን ወደ ዋሽንግተን ዲሲ በሰላም አኒ ሚታረክሽው ልክ ገብቶ ፕሮግራም አለ። አራት ደውሉ በመድኃኔዓለም ኮፒ ሊንክ አድርጉ። ዋርኒንግ ሰጥቷታል። ፕሊዝ የአዶናይንም አካውንት ገብታችሁ እንትን አድርጉ። ቪዲዮ እየሰራች ነው ሀኒ። ሞዴል ሳራ መልእክት እያስተላለፈ የመጣበትን አላማ ሲናገር እንትን በይው።
ያ 10,000 ቆይ ዝም በሉ እያለ ነው። ተረጋጉ። ሚዩት አድርገናል። በቃ ዝም በሉ አዳምጡ። ዓላማችን እሱን ለማሳካት ነው የመጣነው። እኛ እያደረገው ደግሞ ሁለት ሰዓት ስለሚጀምረው ላይ ብላ ሊገኙ ጥሪ ታስተላልፍላቸው በዚህ አጋጣሚ ጋይስ ነገ 2 ሰዓት ላይ እንገባለን። ጠብቁን። ሁላችንም እንድትመጡ ፈልጋለሁ። የሚገርም ቆይታ ነው የሚሆነው። I'm so excited። ኋላችን ውሻል ያናፈቀችም ሁለት ሰዓት tomorrow ጠብቁን። ላይ እንገባለን። ሁላችንም ወዳችኋለን። ከመንገድ ደክመሃል። ቆይታ አለን። ያ እንኳን ደህና መጣ። እንወድሃለን። የኔን ቻናል በረጅም ጊዜ ያሉን ያው ታውቃለህ ኢትዮጵያ በስጋ አላገኘሁም እና ዌልካም ስለ ፈንድሬዚንግ ፕሮግራም ብዙ ስለነግራችሁ ነበር። የላይቭ ስትሪም ፕሮግራም ነገ ስለዚህ ሁላችንም እንደዚህ በመላው ዓለም የምንገኝ ሰዎች ቨርቹዋል ፕሮግራም ነው ከአዶናይ ጋር ስለ ፕሮግራሙ ዲቴል መረጃ ደግሞ በራሱ ቻናል ወደፊት እንለቃለን። አሪም አለች ያው ቻናላችን ፎሎ ያደርጋችሁ። ዛሬ በጣም ትልቅ መግለጫ ለብዙ ሰዎች ጥያቄ የምትለው ዓላማው ምንድነው? ህፃናቱን እንዴት ሊያሳክም አስቧል? ያንዳንዱ ነገር በግልጽ በደንብ በኋላ ጠብቁን። ከሰዓታት በኋላ ጠብቁን። በደንብ ያው ወደ ረፍት ቦታ ያ ስለላቸው በልና ዋው ዋር ሶ ሃፒ በጣም በእውነት በአንተ በጣም ነው የምንኮራው፣ በጣም ነው የምንወድህ። ቃላት የለንም ስላንተ በእውነት ዩሲ በጣም የምንወደው አዶናይ ወንድማችን ጋይስ ዋርኒንግ እንዳይሰጥ ኮፒ ሊንክ በደንብ አድርጉ ጋይስ። ኮፒ ሊንክ ያው ታውቃላችሁ ምቀኛው ብዙ ነውና ኮፒ ሊንክ ጋይስ። ኮፒ ሊንክ ጋይስ። ኮፒ ሊንክ በደንብ ጋይስ። አዱዬ በጣም ደስ ብሎኛል። በእውነት ስላገኘው በጣም ደስ ብሎኛል። ያ በጣም ደስ ብሎኛል። ወንድም አለም በጣም እንወዳለን። ያ ቴንክ ዩ በጣም በእውነት በጣም ደስ ብሎኛል። ያ በጣም አመሰግናለሁ ወንድም። ከዚህ በላይ ደስታ ምን አለ? የምትወዱትን ሰው ማግኘት፣ የምትወዱትን ብራዘር እንዴት ቀለል ያለ ሰው መሰላችሁ። በቃ ምንም አካብዶ እውነታቸው ነው። እሱን ያገኙ ሰዎች ሁሉ የሚሉት እንዴት ፍቅር የሆነ ሰው በእውነት ውዷ በእውነት እኔ ምንም ቃላት የለኝም። በቃ በእውነት ጋይስ የሆነ ፍቅር የሆነ ሰው ነው። እየገባው ነግራችኋለሁ ያለውን ፕሮግራም ዛሬ 6 ሰዓት ላይ ፕሮግራም አላቸው። አዶን እሱንም እናሳውቃችኋለን ያለውን ነገር። እንግዲህ ሁላችሁም ተዘጋጅታችሁ ከነገ ከ2 ሰዓት ጀምሮ በአዶናይ ቲክታክ አካውንት ቨርቹዋሊ ነው ፈንድራይዚንጉ የሚጀምረው። ለዚህ ሁላችሁም ተዘጋጁ። በምን አይነት መንገድ እንደሚደረግ ሁሉን ነገር ያው የሚያሳውቃችሁ ይሆናል። ዛሬ እኛም ዲዩት እናደርጋለን። ዲዩት እያደረግን እናሳውቃችኋለን። ወይም ደግሞ ቀጥታ እዛ መሄድ ከቻልን ሄደን እዛው እናሳውቃችኋለን። አሁን ግን በእውነት በጣም የኮራንበት በጣም ደስ ያለን በዛ አይነት ሁኔታ በጣም እንወደውን በጣም እናፍቀውን ምርጡ ወንድማችንን ምርጥ ኢትዮጵያዊ በቃ ምንም ቃላት የለኝም ስለሱ። ብዙ ያው ገልጫለሁ እኔ ከዚህ በፊት ስለሱ ምንም ቃላት የለኝም። ምስክርነት ብትሰጡበት ማታፍሩበት ሰው ታውቃላችሁ። አንዳንዴ ሰዎች ያሳፍሯችኋል አይደል? በሆነ ነገር ውስጥ ምንም ምስክርነት ሰጣችሁ ማሳፍራችሁ ሰው ቢኖር አዶናይ ነው እና ጋይስ በዚህ ደረጃ
አቀባበል እያደረግን ያለ ነው። አሁን እየተጠበቀ ያለው ለካሜራማኑ አድራሻውን ለመስጠት ነው። ካሜራማኑ አድራሻውን እንዳገኝ ከፊት ለፊት ባለው መኪና ነው ያለው። እዚህ እነሱ ይወጣሉ። ያው እየተቀረጸ መሄድ ስላለበት ለሱ ለብሎግ እንድመቸው ለዚህ ያንን እያመቻችን ነው ያለ ነው። ሀሳብ አይግባችሁ። በእውነት በጣም እኔ ቃላት የለኝም። በጣም የሚወዱት በጣም እንከባከቡት ሰዎች ናቸው እዚህ ያሉት። ምን ይሆናል ብላችኋል? በቃ እናቱ ቤት እንደመጣ ይቁጠር። በቃ ጋይስ እናቱ ቤት እንደመጣ ይቁጠር። በቃ ምንም ቃላት የለኝም በእውነት። እኔ ይኸውላችሁ ሰዎች ስለ አዶናይ ሲያወሩ ለምሳሌ በጣም ሀምብል ነው ምናምን ስሉ ሰማላችሁ አይደለ? ጓደኞቹ እንዲህ ስታዩት በቃ ዝም ብላችሁ እንዲህ ስታዩት በቃ የምትወዱት አይነት ሰው አለ። እንደዛ ነው አዶናይ። እንዲህ ዝም ብላችሁ ስታዩት በቃ ውድድ የምታረጉት አይነት ሰው በቃ። እኔ ወንድምህ ባንተ በጣም ነው የምኮራው። አንተን በመደገፍ ያልጸጸትን በጣም ደስ ብሎኛል። እኔ እናንተ በእውነት ፋሚሊዎች በጣም የምትገርሙት በቃ የጃኒና የአዶኒ 2.6 ሚሊዮን ማናጀር መጣር አለበት። ጆሲ አሜሪካ ሄደ ማናጀር ይበናት። ለዛ ነው እንዴ ያ አዶናይ ነው እንዴ ማናጀር? የህይወቴ ማናጀር ነው እሱ። የህይወቴ ማናጀር እግዚአብሔር ነው። አንተ አታሽቃብጥ በእናትህ ጆሲ